ሰላም ጤና ይስጥልኝ። የኢቲ ቦኖ ሚዲያ ተከታታዮች የዕለቱን ጁን 12 2026 ዋና ዋና የኢትዮጵያ ወቅታዊ ዜናዎችን እና የፌዴራል መንግስትና የህወሓት የቅርብ ጊዜ ውጥረት በተመለከተ የተዘጋጀውን ዝርዝር መረጃ ይዘን ቀርበናል። በመጀመሪያም አርዕስተ ዜና። የምርጫ ውጤት ማረጋገጫ ዝግጅት። የኢትዮጵያ ብሔራዊ ምርጫ ቦርድ ከ1139 የምርጫ ክልሎች ውስጥ የ1131ዱን ውጤት ማረጋገጫ ማዕከል ማድረሱን አስታውቋል። ሌላው የታሪካዊ ረቂቅ በጀት መቅረብ። የሚኒስትሮች ምክር ቤት የ2.34 ትሪሊየን ብር ሪከርድ በጀት ያጸደቀ ሲሆን የሶማሌ ክልል ከፍተኛ በጀት ከተመደበባቸው ክልሎች በሶስተኛው ደረጃ ላይ ተቀምጧል። የመንግስትና የህወሓት አዲስ ውጥረት። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን እና የቀድሞ የትግራይ ጊዜያዊ አስተዳደራዊ ፕሬዝዳንት ጌታቸው ረዳ ህወሓት አዲስ ወታደራዊ ጥቃት ለመሰንዘር እያቀደ ነው ሲሉ ከሰሱ። ሌላው የሰብአዊ እርዳታ እጥረት ስጋት። ዩኒሴፍ በኢትዮጵያ ላለው የሰብአዊ እርዳታ ፍላጎት ከተጠየቀው ገንዘብ ውስጥ የተገኘው 19 በመቶ ብቻ በመሆኑ ከፍተኛ የገንዘብ እጥረት እንዳጋጠመው አስጠንቅቀዋል። ዝርዝር ትንታኔና የዜናዎች ቅደም ተከተል። የፌዴራል መንግስትና የህወሓት ወቅታዊ ውጥረት። በፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ያለው ግንኙነት በፕሪቶሪያ የሰላም ስምምነት አተገባበር ዙሪያ ዳግም ከፍተኛ ውጥረት ውስጥ ገብቷል። የቀረበው ክስ። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን እና አቶ ጌታቸው ረዳ በትናንትናው ዕለት ባመጡት የጋራ ጽሁፍ ህወሓት የፕሪቶሪያውን ስምምነት በመጣስ አዲስ ወታደራዊ ምልመላ እያካሄደ እንደሆነና በምዕራብ ትግራይና ጸልምቲ አካባቢዎች ላይ በቀጣይ ቀናት ጥቃት ለመሰንዘር እየተዘጋጀ ነው ሲል ከሰዋል። የህወሓት መግለጫዎችና የቀድሞ አመራሮች አስተያየት። ህወሓት በበኩሉ በቅርቡ የክልሉን የምክር ቤት መልሶ ማደራጀቱና አቶ ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ መሾሙን አስታውቆ ነበር። ይሁን እንጂ ይህ አካሄድ በፌዴራል መንግስቱ ዘንድ ህገ ወጥ የስልጣን ቁጥጥር ተብሎ ተተርጉሟል። የቀድሞ የህወሓት መስራች አረጋዊ በርሄም ግንባሩ የሰላም ስምምነቱን ለጊዜ መግዣና ኃይልን መልሶ ለማደራጀት እየተጠቀሙበት ነው ሲሉ ተችተዋል። ወቅታዊ ሁኔታው ዓለም አቀፉ ማህበረሰብ በትግራይ ላይ ከፍተኛ ጫና እንዲያደርግ ጥሪ እየቀረበበት ይገኛል። ሌላው የብሔራዊ ምርጫ ቦርድ መግለጫ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 2 ቀን የተካሄደበት ሀገራዊ ምርጫ ተከትሎ የድምፅ ቆጠራ ውጤቶችን በማደራጀት ላይ ይገኛል። የቦርዱ ሰብሳቢ መላተወርቅ ኃይሉ በሰጡት መግለጫ ከ501 የህዝብ ተወካዮች ምክር ቤት የምርጫ ክልሎች ውስጥ የ497ቱ እንዲሁም ከ638 የክልል ምክር ቤት የምርጫ ክልሎች የ634ቱ ውጤት በአጠቃላይ 1131 ክልሎች ዋናው ማረጋገጫ ማዕከል መድረሱን አረጋግጠዋል። ሌላው የኢኮኖሚ ማሻሻያና የሪከርድ በጀት እቅድ። የሚኒስትሮች ምክር ቤት ለቀጣዩ በጀት ዓመት ያቀረበው 2.34 ትሪሊየን ብር
$14.5 ቢሊዮን በጀት በሀገሪቱ ታሪክ ከፍተኛው ሆኖ ተመዝግቧል። ሌላው የክልሎች ድልድል ለክልሎች ከተመደቡ 520.5 ቢሊዮን ብር ውስጥ ኦሮሚያ አንደኛ፣ አማራ ሁለተኛ ሲሆኑ የሶማሌ ክልል 51.9 ቢሊዮን ብር በማግኘት ሶስተኛ ደረጃን ይዟል። ይህ ድልድል የሶማሌ ክልል ያለውን ስትራቴጂካዊ የንግድ ኮሪደርና የኢኮኖሚ አስፈላጊነት ያሳየ ነው ተብሏል። ሌላው የዕዳ ጫና ምንም እንኳን የዓለም አቀፍ የገንዘብ ድርጅት IMF የኢትዮጵያን የኢኮኖሚ እድገት በ9.3% ይደርሳል ቢልም ከበጀቱ ውስጥ ከ540 ቢሊዮን ብር በላይ የሚሆነው የውጭ እና የሀገር ውስጥ ዕዳችን ለመክፈል የሚውል መሆኑ ትልቅ የፋይናንስ ጫና መኖሩን ያመለክታል። ሌላው የዩኒሴፍ የሰብአዊ እርዳታ ማጠቃለያ በሀገሪቱ በተለያዩ አካባቢዎች ባሉ ግጭቶች፣ የአየር ንብረት መዛባት፣ የዝናብ እጥረት ስጋት እና በኢኮኖሚ ጫናዎች ምክንያት የረድኤት ፍላጎት ጨምሯል። ዩኒሴፍ ለ2026 የሰብአዊ ድጋፍ ካቀደው $401.5 ሚሊዮን ውስጥ ማግኘት የቻለው $74.5 ሚሊዮን በ19% ብቻ በመሆኑ 81 በመቶ የበጀት ጉድለት አለበት። ይህም በተለይ የኦሮሚያ፣ አማራና ሶማሊያ ክልሎች የሚገኙ ታዳጊ ህጻናትን የምግብና የጤና አቅርቦት አደጋ ላይ ጥሎታል ተብሏል። ሌላው በአሜሪካ የሚኖሩ በርካታ የኢትዮጵያውያን ቤተሰቦችን እየፈተነ ያለ በጣም ወቅታዊና አሳሳቢ ጉዳይ ነው። የልጅ ምርቃት ትልቅ ደስታ ቢሆንም ከማህበረሰቡ ግፊትና ከይሉንታ የተነሳ ከአቅም በላይ በመደገስና ለጭንቀት መዳረግ የተለመደ የሆነ መጥቷል። ይህንኑ ማህበራዊ ፈተና እና መፍትሄዎቹን የሚዳስስ የዜና ዘገባ ይዘን ቀርበናል። ይህ በእንዲህ እንዳለ የክብር ዕዳ በአሜሪካ የሚኖሩ የኢትዮጵያውያን ቤተሰቦች በምርቃት ድግስ ጭንቀት ውስጥ። ዋሽንግተን ዲሲ በአሜሪካ በተለያዩ ግዛቶች የሚኖሩ የኢትዮጵያውያን ቤተሰቦች የልጃቸውን የኮሌጅ ወይም የከፍተኛ ሁለተኛ ደረጃ ትምህርት ምርቃት ለማክበር በሚያደርጉት ዝግጅት ሳቢያ ከፍተኛ ለሆነ የኢኮኖሚና የስነ ልቦና ጫና እየተዳረጉ መሆኑ ተሰማ። የልጅ ስኬት ማየት ትልቅ ኩራት ቢሆንም በዲያስፖራው ማህበረሰብ ዘንድ እየታየ ያለው የሌለ አቅምን አውጥቶ የመደገስ ልማድ ደስታውን ወደ ከባድ የዕዳ ማጥ እየቀየረው ይገኛል። ከደስታ በስተጀርባ ያለው እውነታ ለአንድ ምርቃት ዝግጅት በአማካኝ ከ5,000 እስከ $15,000 አንዳንድ ጊዜም ከዚያ በላይ ወጪ እንደሚያደርግ ይገመታል። ይህ ወጪ ለሚከተሉት ነገሮች ይውላል። የትላልቅ አዳራሾች ኪራይ፣ የባህል ምግቦች፣ መጠጦችና የኬተሪንግ አገልግሎት፣ የቪዲዮና የፎቶ ባለሙያዎች ክፍያ፣ ለታዳሚዎች የሚታደሉ ልዩ ስጦታዎች። ብዙ ወላጆች ይህንን ወጪ ለመሸፈን የክሬዲት ካርድ ዕዳ ውስጥ ይገባሉ ወይም የትርፍ ሰዓት ኦቨርታይም ስራዎችን ለወራት ለመስራት ይገደዳሉ። ይህ ደግሞ በቤተሰብ ጤና እና ሰላም ላይ ቀውስ እየፈጠረ ይገኛል። ሌላው ይህንን ከአቅም በላይ የሆነ
ጭንቀት ለማስቀረት ምን መደረግ አለበት? መፍትሄዎቹን ይዘን ቀርበናል። የማህበረሰቡ መሪዎች እና የኮንሰልቲንግ ባለሙያዎች እንደሚጠቀሙት ይህንን ጎጂ ልማድ ለማስቀረት አስተሳሰብን መለወጥ እና የሚከተሉትን እርምጃዎች መውሰድ ያስፈልጋል። ማድረግ የሚገባን፣ አንደኛ፣ ትኩረትን ወደ ተመራቂው ልጅ ማዞር። የምርቃት ዓላማ የልጆችን ልፋት እና ስኬት ማክበር እንጂ የቤተሰብን አቅም ማሳያ ውድድር አይደለም። ብዙ ጊዜ ተመራቂዎች ወጣቶች ራሳቸው ትላልቅ ድግሶችን አይመርጡም። ይልቁንም ያንን የሚባክን ገንዘብ ለቀጣይ ህይወታቸው፣ ለምሳሌ ለትምህርት ዕዳ ክፍያ፣ ለቤት መግዣ ወይም ለቁጠባ ቢሰጧቸው ይመርጣሉ። ሌላው ከባህል እሴቶች ጋር የተጣጣመ የተወሰነ ጥሪ ኢንቲሜት ሴሌብሬሽን። ሁሉንም ሰው ጠርቶ አዳራሽ ከመሙላት ይልቅ ለልጁ እድገትና ስኬት አስተዋጽኦ ያደረጉ የቅርብ ሰዎችን ብቻ እስከ 20 ወይም 30 ሰው የጋበዘ የቤት ውስጥ ወይም የጓሮ ባክያርድ ዝግጅት ማድረግ ወጪን በ80% ይቀንሳል ማለት ነው። ሌላው ባህልን ማሳደግ በአሜሪካ የተለመደውን እያንዳንዱ እንግዳ የራሱን ምግብ ወይም መጠጥ ይዞ የሚመጣበትን ስርዓት በኢትዮጵያውያን ዘንድ ማስለመድ። ይህ የቤተሰብ የምግብ ዝግጅት ጫና ሙሉ በሙሉ ያቃልላል። ሌላው የጋራ ምርቃቶችን ማዘጋጀት ጆይንት ግራጁዌሽን ፓርቲ። በአንድ አካባቢ የሚኖሩ ተመሳሳይ ዓመት የሚመረቁ የኢትዮጵያውያን ልጆች ካሉ ቤተሰቦች ተባብረው አንደኛ ትልቅ አዳራሽ በመከራየት ወጪውን እኩል መጋራት ይቻላል። ይህ የገንዘብ ቁጠባን ብቻ ሳይሆን የማህበረሰቡን አንድነትም ያጠናክራል። ሌላው ይሉኝታ። ይሉኝታ ሰንሰለትን መስበር፣ ሰው ምን ይለኛል ከሚል ስጋት መውጣት፣ ዛሬ አቅምን አሟጦ ደግሶ ነገ በዕዳ መማቀቅን ማንም ሰው አይቀንሰውም። ድግስ ያልደገሰ ቤተሰብ ልጁ እንዳልተመረቀ ወይም እንዳልተሳካለት ተደርጎ የሚወሰደው የተሳሳተ አመለካከት በማህበረሰቡ ሚዲያዎችና በሃይማኖት ተቋም ጭምር መኮነን አለበት። ማጠቃለያ ስንሰጥ የልጆች ምርቃት የወላጆች የድካም ፍሬ የሚታይበት ታላቅ ቀን ነው። ሆኖም ግን ደስታው ዘላቂ የሚሆነው በነገው የልጆቻችን ሕይወት ላይ ዕዳ ባለመተው ነው። አቅምን ያገናዘበ ፍቅር እና ኩራት የተሞላበት ቀላል አከባበር የሰላማዊ ሕይወት መጀመሪያ ነው። ዓመቱን ሙሉ ሰርተው ያጠራቀሙትን ጥሬ ገንዘብ ለአንድ ምሽት ክብር ማውደም ለአዲሱ ትውልድም ጥሩ አርአያነት አይደለም። በመጨረሻም ስፖርት። በዓለም ዋንጫ ማጣሪያ ታላቅ ብሔራዊ ቡድኖች ወሳኝ ድሎችን አስመዝግበዋል። የአውሮፓ ታላላቅ ክለቦች ለአዲሱ የውድድር ዘመን ዝግጅት የወዳጅነትና የዝውውር ፍልሚያዎችን አፋፍመዋል። በኮፓ አሜሪካ እና በአውሮፓ ዋንጫ ቡድኖች የመጨረሻ ብቃታቸውን እየፈተሹ ይገኛሉ። ዝርዝር ዜና። ጀርመን ከዩክሬን የአውሮፓ ዋንጫ ዋዜማ የወዳጅነት ጨዋታ ጀርመን 0 ዩክሬን 0። የአውሮፓ ዋንጫን
የምታስተናግደው ጀርመን በሜዳዋ ኑርንበርግ ላይ ዩክሬንን ያስተናገደች ሲሆን ጨዋታው ያለምን ግብ በአቻ ውጤት ተጠናቋል። ጀርመኖች ጨዋታቸውን ሙሉ በሙሉ ተቆጣጥረው በርካታ የግብ ዕድሎች ቢፈጠሩም የዩክሬን ግብ ጠባቂና የአከላከል መስመር ድንቅ ብቃት ጎል እንዳይቆጠር አድርገዋል። ጀርመን ለታላቁ ውድድር ያላትን የማጥቃት መስመር ማስተካከል እንደሚገባት ያሳየ ጨዋታ ነበር። ሌላው እንግሊዝ ከቦስኒያና ሄርዘጎቪና የጨዋታው ውጤት እንግሊዝ 3 ቦስኒያና ሄርዘጎቪና 0 እንዴት የሶስቱ አንበሶች ስብስብ በቅዱስ ጄምስ ፓርክ ስታዲየም ባደረገው ጨዋታ ሙሉ ብልጫ በመውሰድ አሳማኝ ድል አስመዝግበዋል። የመጨረሻው አጋማሽ ያለምንም ግብ ቢጠናቀቅም ሁለተኛው አጋማሽ ኮል ፓልመር በፍጹም ቅጣት ምት እንግሊዝ 3-0 በሆነ ውጤት አሸንፋለች። ቡድኑ በአውሮፓ ዋንጫው ዝግጁ መሆኑን ያሳየበት ብቃት ነበር። ሌላው አርጀንቲና ከኢኳዶር የኮፓ አሜሪካ ማዘጋጃ ወዳጅነት ጨዋታ የጨዋታው ውጤት አርጀንቲና 1 ኢኳዶር 0። በአሜሪካ በተደረገው በዚህ ጨዋታ የዓለም ሻምፒዮናዋ አርጀንቲና ጠንካራዋን ኢኳዶርን 1-0 አሸንፋለች። ብቻዋን ግብ ሊዮኔል ሜሲ በሁለተኛው አጋማሽ ተቀይሮ የገባ ሲሆን ዲ ማሪያ በመጀመሪያው አጋማሽ አስደናቂ በሆነ አጨራረስ አስቆጥረዋል። አርጀንቲናዎች ጨዋታውን በበላይነት መምራት የኮፓ አሜሪካ ዋንጫን ለማስጠበቅ ያላቸውን ዝግጁነት አሳይተዋል። የአውሮፓና የዓለም ዋንጫ ማጣሪያ ውድድሮች በከፍተኛ ፍልሚያ እየቀጠሉ በመሆናቸው በየሰዓቱ የሚወጡ አዳዲስ ውጤቶችን እና የዝርዝር ዜናዎችን እንደደረሱን የምናቀርብ ይሆናል። የዕለቱን ዜና በዚሁ አጠቃለናል። በሚቀጥለው ፕሮግራም እስከምንገናኝ የኢቲ ቦኖ ሚዲያን ላይክ፣ ሰብስክራይብ፣ ሼር በማድረግ ይቀላቀሉ። መልካም ጊዜ ይሁንላችሁ።